እሺ ይሁን እኔ አንድ ጥያቄ ልጠይቅሽ ከአብርሃም ጋር የሆንሽው የአብርሃምን ህይወት ለማስተካከል ሩታ ቀንታ ወደ ቤት እንድትመለስ ምናምን ነው አይደለ ይሁንሽ እንዳልሽ ይሁንልሽ አብርሃምን ወደ ቤት ይዘሽ ሄደሽ ፉአድን ያስደበደብሽው ፉአድን ያሰደብሽው እንደዛ በቤቱ ያስደፈርሽው ሩታ በሱ በፉአድ መደብደብም ቀንታ ወይም ደግሞ ደስ ብሏት ወደ ቤት እንድትመለስ ነው የራስሽን ህይወት እንደዛ ያመሰቃቀልሽው ሩታ ወደ ቤት እንድትመለስ ነው ይሄንን መልሽልኝ የፍቅር ደጋፊ ነኝ ምናምን ቅብርጥስዬ ምላችሁ ምትለፈልፉ ሰዎችም እስኪ ይሄንን መልሱልኝ ለምንድን ነው ይሄንን ያደረገችው ሰላም ጤና ይስጥልኝ ውድ ቤተሰቦች እንደምን ቆያችሁልኝ ሁሉ ሰላም ሁሉ ሸጋ ጾሙ አሪፍ ነው እሰይ እንኳን ሁሉ ሰላም ሆነ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ ወዳችኋለሁ ለማውራት ቀጠራቸዋለሁ አንድ ላይ ይምጡ ቻለብቻ ይምጡ አላቅም ማለት አንድ ላይ ቀጠራቸዋለሁ እና ያው ጉዟውን ጋሽዬ ተሊላት ፈልጎ ነበር ግን እሷ በጭራሽ ልትቀበል ፍቃደኛ አልነበረችም ብዙ ለምነዋታል ብዙ መክረዋታል ያው እነሱ በነገራችን ለዚህ ጋር አንድ አጥርተን መሄድ ያለብን ነገር ምን እንደሆነ ታውቃላችሁ ሩታ ጉዟዋን ያልሰረዘችው ምናምን ብለው እነሱ አምድሮ ይናገራሉ ሩታ ምንም አይነት ጉዞ የላትም ግን እነሱ ያልተረዱት አንድ ነገር ምንድነው መታረቅ አንድ ነገር ነው መስተካከል ያለበት ግን ሩታ መስተካከል ያለበት ወይም ሩታ ማጣራት ያለባት ነገር አለ እሱም ማጣራት ያለባት ነገር ምንድነው በፍቅርና በአብርሃም መካከል ያለው ነገር በትክክል ሰው ይጣላል ሰው ይታረቃል ግን የአብርሃምና የሩታ ጥል ግን የሁለት ጓደኛሞች ወይም ደግሞ ሁለት አንድ ላይ የሚሰሩ ሰዎች አይነት ግጭት አይደለም የአብርሃምና የሩታ ጥል የባለትዳር ጥል ነው የባለትዳር ጥል ደግሞ ይቅር ተባብሎ የሚታለፍ ጉዳይ ሳይሆን እንዲጣሉ ያደረጋቸው ትዳራቸው ላይ እንቅፋት የሆነው ይሄን ያክል ክፍተት በመሃላቸው እንዲኖር ያደረገን ነገር አስተካክለው አጣርተው ያንን ነገር ከህይወታቸው ነቅለው አውጥተው ነው ድጋሚ በአዲስ መንፈስ ወደ ነበሩበት ህይወት መመለስ ያለባቸው ስለዚህ ሩታ ደግሞ ያደረገች ያለችው ነገር ባንቺና በአብርሃም መካከል የነበረው ነገር እናንተ እንደምትሉት ሩታን ለማስቀናናትና እሷ ቀንታ ወደ ቤት እንድትመለስ ብላችሁ ሻሻን የሰራችሁን በነገራችን ላይ ይሁን ብለን ነው እኛ ነገሮች እንዲበርዱ ፈልገን እንጂ የተናገራችሁበት መንገድ ትክክል አይደለም እንደዚህ አይነት መንገድ ማንንም ሴት ለባሏ ፍቅሯ ጨምሮ አያቅም ይበልጥ ባሏን አፍቅሯ አታቅም ይበልጥ ባሏን ትጠላዋለች እንጂ አሁን ሩታ ልትሄድ ነው ምናምን ትላላችሁ ኖ ልትሄድ አይደለም ማጣራት ያለባት ነገር ማስተካከል ያለባት ነገር ከሌለ ከዚህ ሐሳቧ ሩታ ፈቀቅ እንድትል አልፈልግም እኔ ያ ደግሞ ባንቺና በአብርሃም መካከል ያለውን ነገር ሩታ ማወቅ ትፈልጋለች እናቴ አብርሃም በሸነኔ ሲል የነበረው ዝም ብሎ ከማያውቃት ሴት ጋር ወይም ለዚህ ድራማ ብሎ ካመጣት ሴት ጋር አይደለም ከድሮ ኤክሱ ጋር ነው አንቺ ከአብርሃም ጋር ሆነሽ በሰራሻቸው ቪዲዮ ውስጥ ስትናገራቸው የነበሩት ቃላቶች ሩታን ይበልጥ አብርሃምን እንድጠላው ወይም አብርሃምን እንድጠረጥረው ይሄንን ትዳር እንድጠላው የሚያደርግ እንጂ እልይዟት ወደ ትዳሯ እንድትመለስ ወደ ቤቷ ወይም ወደ ባሏ እንድትመለስ የሚያደርግ አይደለም ሴት ነሽ አንቺን በሩታ ቦታ ብትሆኚ የምታደርጊውን ታውቂዋለሽ ሩታም እንዲህ በቀላሉ የምታልፈው ነገር አይደለም በነገራችን ላይ ባንቺና በአብርሃም መካከል የነበረው ስለዚህ ይሄንን ነገር በደንብ ማጣራት ትፈልጋለች ተማሩት ህይወት ከኖሩትም ለሷ በጥቂቱም ቢሆን አካፍሏታልና የሷ ውሳኔ ደግሞ ልቧ ደንድኗል ይሄ ደነደነበት ምክንያት ደግሞ ከዛ በፊት እኔና አብርሃም ጋር በነበረው ነገር ይሄ ማወቅሽ ራሱ አንድ ትልቅ ነገር ነው ሙሉ በሙሉ ጉዟን አስቀራታለሁ ብዬ ነው ለራሴ አምኜ የመጣሁት ምክንያቱም ከዚህ በፊት የነበረውን እያንዳንዱን በማስረጃ ለማሳየት ለሷ ከዚህ በፊት ያሳያት ከኔ ቴሌግራም ወስዶ እኔ ምናደደው ለምን እንደሆነ ታውቃላችሁ የሰሩትን ነገር እንደ ትክክል የአንድ ሰውን ህይወት ለማዳን ወይም የአንድ ሰውን ትዳር ለማዳን አስመስሎ ሲያወሩት ነው አሁን እነሱ ሐሳባቸው ትዳር ለመመለስ ሰውን ለማስታረቅ ሩታ ወደ ቤት ለማስገባት ምናምን ሊሆን ይችላል ኖ የሄዱበት መንገድ ትክክል አይደለም የምሬን ነው ምላችሁ የነሱን ቪዲዮ የምትከታተሉ ሰዎች በእንደዚህ አይነት መንገድ ተሳስታችሁ ሰውን ለማስታረቅ እንዳትሄዱ ተሳስታችሁ ነው ምላችሁ እኔ የሚያናደኝ ምን እንደሆነ ታውቃላችሁ ትክክል እንደሰሩ ለሷ አስባ እንዳደረገች ትክክል እንደሰራች ለሩታ አስባ ለአብርሃምና ለሩታ ህይወት ወይም ትዳር አስባ ለሩታ እንዳሰበች ለትዳራቸው እንደተጨነቀች እነሱን ወደ ነበሩበት ለመመለስ ምናምን እንዳደረገች ኖ ስህተት ነው ይሄ ትክክል አይደለም በቃ አንቺ አሁን ማለት ያለብሽ ምንድነው በማይሆን በስህተት መንገድ ነው አንቺና አብርሃም ማል ሰላም ለመፍጠር የርኩበት መንገድ የስህተት መንገድ ነው ሁለተኛ አይለመደኝም ይቅርታ አድርጊልኝ
እንደዚህ አይነት ነገር ሊፈጠራል ብዬ አላሰብኩም ብለሽ በቃ ይሄንን ነገር ቶሎ ደምድሚው። አንቺ አሁንም ራስሽን ትክክል በቃ ለሰው ሐሳቢ ለማድረግ መጣር የለብሽም። የምሬን ነው የምላችሁ። ይሄን ቪዲዮ የምትከታተሉ ሰዎች የሰራችሁት ነገር የሰው ህይወት የባሰ ሊያበላሽ የነበረ ከሆነ በቃ ከዛ ነገር ውስጥ ወይ ውጡ፣ አትናገሩ። በቃ አስቤ የነበረው ይሄ ነው ያላሰብኩት ነው ያጋጠመኝ፣ በቃ ይቅርታ አድርጉልኝ ብላችሁ ቶሎ ከዛ ነገር ውስጥ እንጂ ያንን ነገር ለማሳመን ምናምን ጥረት አታድርጉ። የነገም ማነቃል ዛሬ እንኖራለን ምናምን የሚባል ነገር አለ። ብቻ ነገራቶች እንዳላሰብኩት ሆኗል። እንግዲህ እኔም ከዚህ በኋላ ምን እንደሚፈጠር አላውቅም። ብቻ ዛሬ ላይ ባለኝ ጊዜ መጠቀም ፈልጋለሁ፣ ነገሮችን ለማስተካከል መሞከር ፈልጋለሁ። እኔ ፍቅርተ አንድ ነገር እንድትመልሽልኝ እፈልጋለሁ። እሺ ይሁን አንቺ ከአብርሃም ጋር ሆነሽ ሩታን ለማስቀናናት ምናምን አድርገሽ ወደ ቤቷ ልትመልሺ ምናምን በቃ ልታስታርቂያቸው። እሺ ይሁን እኔ አንድ ጥያቄ ልጠይቅሽ። ከአብርሃም ጋር የሆንሽው የአብርሃምን ህይወት ለማስተካከል ሩታ ቀንታ ወደ ቤት እንድትመለስ ምናምን ነው አይደለ? ይሁንሽ እንዳልሽ ይሁንልሽ። አብርሃምን ወደ ቤት ይዘሽ ሄደሽ ፉአድን ያስደበደብሽው፣ ፉአድን ያሰደብሽው፣ እንደዛ በቤቱ ያስደፈርሽው ሩታ በሱ በፉአድ መደብደብም ቀንታ ወይም ደግሞ ደስ ብሏት ወደ ቤት እንድትመለስ ነው? የራስሽን ህይወት እንደዛ ያመሰቃቀልሽው ሩታ ወደ ቤት እንድትመለስ ነው? ይሄንን መልሽልኝ። የፍቅር ደጋፊ ነኝ ምናምን ቅብር ጥስዬ ምላችሁ የምትለፈልፉ ሰዎችም እስኪ ይሄንን መልሱልኝ። ለምንድን ነው ይሄንን ያደረገችው? ማድረግ የምችለውን ነገር መታረቅ የምችል ከሆነ በጣም ቀላል ነገር እኮ ነው። አሁን ያሳየው መንገድም በጣም ሲምፕል መንገድ ነው። ገባ? ስትመጣ ማስረዳት፣ እሷ ማሳመን ነው እንጂ ትሄዳለች ብሎ ተስፋ መቁረጥ መፍትሄ ይሆናል ብዬ አላስብምና ሲቀጥልም ደግሞ ሁለታችሁ መለያየት ያለባችሁ ሰዎች አይደላችሁም ብዬ አስባለሁ። ገባ? እኔ ጌታን ነው የምልሽ፣ አንድም ንግግርሽ ከልብ የመነጭ አይመስልም። ከዚህ በኋላ ምንም ማድረጋችሁም መሀል ቤት ልትቀሪ ነው። ደጋግሜ ስናገር ነበረ ፍቅር አደጋ ውስጥ ናት፣ ሄዳ መጨረሻ ላይ መሀል ቤት ነው የምትቀረው ብዬ ደጋግሜ ስናገር ነበረ። ብዙ ሰዎች ደግሞ አብርሽና ፍቅር ወደፊት ስትሉ የልጅቷን ህይወት ወደኋላ አደረጋችሁት። አሁን እያደረገች ያለችውን ነገር በነገራችን ላይ ይሄንን ከማድረግ ምንም አማራጭ የላትም። ያደረገችውን ጥፋት ማስረሳት የምትችለው አሁን ይሄንን ነገር አድርጋ ነው። ይሄ ሁሉ ነገር ሳይመጣ እሷ መሀል ቤት ሳትቀር በፊት ጋሽዬም ሳይመጡ ሁለቱ ወደ መታረቅ ሳይደርሱ በፊት መጀመሪያ ገና ስትመጣ ከአብርሃም ይልቅ ሩታ ጋር ነበር መሄድ የነበረባት። ትክክለኛ ሰው ብትሆን ማለት ነው። ትዳራቸው ከሆነ ያሳሰባት ወደ አብርሃም ላይ መታን ነበር መለጠፍ የነበረባት። ሩታ ጋር ነበር መሄድ የነበረባት። ሴቷ ጋር ነበር መሄድ የነበረባት። ወንዱን የምታጥናኝ ወይም ከወንድ ጎን የምትቆሚበት ምንም አይነት ምክንያት የለሽም። ምክንያቱም አንቺ ወደ እነሱ ህይወት ዳግም እንድትመጪ የሚያደርግሽ መሃላቸው የተፈጠረው ችግር ነው። ስለዚህ እንዳልሽውም ሁለቱ እንዲታረቁና ሰላም እንዲሆኑ አይደል የምትፈልጊው? ወደ ሩታ ጋር ነበር መሄድ የነበረብሽ። አብርሃም ወንድ ልጅ ነው። በጣም ብዙ ነገር አሳልፏል። በእንደዚህ አይነት ነገር ልቡ የሚሰበር ሰው አይደለም። በእንደዚህ አይነት ተልካሻ ምክንያትም ተስፋ የሚቆርጥ ሰው አይደለም። ምን ሆኖ እንደሆነ አላቅም እንጂ በአሁኑ ነገር ላይ እንደዚህ ልጁ የፈዘዘው አብርሃም እንደዚህ አይነት ሰው አይደለም። አንቺ ጥለሽው ከሄድሽበት ቀን ጀምሮ በጣም ብዙ የህይወት ውጣ ውረዶችን አይቶ እንደዚህ ገና በወጣትነት እድሜው 25 26 አይደርስም አብርሃም ብዙ ነገሮችን አልፏል። ለቤተሰቦቹ ተርፏል። በጣም ብዙ ስትራግሎችን ቻሌንጆችን አልፎ ነው እዚህ የደረሰውና ለምን እዚህ ላይ እንደሰነፈ አይዶን ነው። አንቺ ዳግም ወደ አብርሃም መምጣት የአብርሃምን ድክመት ነው የሚያሳየው እንጂ ምንም የአብርሃምን ጉብዝና ወይም ጥንካሬ አያሳይም። አንቺም ወደ አብርሃም መምጣትሽ ደግሞ ስንፍናሽን ነው የሚያሳየው። እንዴ በቃ አንተ እኮ እንዳለቀ ነገሩ እንዳለቀ እሷ ሄዳ ምናምን አይገባኝ። ከልብሽ ነው ግን ሁሉም ታረጋው? እኔ ከልቤ ነው ማርያም፣ ከልቤ ነው እግዚአብሔር ነው ዋት ጌታን ይሄንን ነገር ይዩ። ቆይ እንድገመው እንስማው። ከልብሽ ነው ወይ ይሄንን ሁሉ ነገር የምታረጊው? ያ ማለት ፍቅርን ታቃታለህ ማለት ነው። ምክንያቱም እያደረገች ያለችው ነገር ከልቧ ነው ብለ ምንም አይነት እምነት ውስጥ ስላላደረ ፍቅር እንደዚህ ታረጋለች ብለ ምንም አይነት እምነት ውስጥ የለም ማለት ነው። ፍቅር እውነትም ሩታና አንተ እንድትታረቁ የምትፈልግ ሴት ብትሆን ኖሮ የምሬን ነው ምለ እንደዚህ አትላትም። የምርሽን ነው ምናምን አትላትም። ያ ማለት የሆነ የምታቀው የፍቅር ተንኮል አለ ማለት ነው። አብርሃም ራሱ ከባድ ሰው ነገር ማለት ምንም አይነት ነገር ብታረቅ ፍቅር የእውነቷን ወይም ከልቧ እንደማታረቅ ታውቃለህ። ያለ ምክንያትም ተመልሳ ነይ ስትላት ወደ አንተ እንዳልመጣች ታውቃለህ። ከልብሽ ከሆነ ምንድነው? አይ ምን ወይ ጌታዬ፣ አይ እኔ ከፍቅረኛዬ ጋር ተጣልቼ አንተ ጋር ስለመጣው መጀመሪያ ሊም ከሱ ጋር ተጣላ ነው። መቼስ ታውቃላችሁ አብርሃም ጋር ከመጣው በኋላ ነው የተጣላ ነው እንጂ በነገራችን ላይ እኔ ለመጀመሪያ ጊዜ ነው እንደዚህ አይነት ሴት ያየሁት። ማለት የራሷ አሮባት የሶታ ማስተላለሽ ብያቸው አልነበረ? ከፍቅረኛዋ ጋር ተጣልታ የሰው ፍቅረኛ ልትመልስ የመጣች የመጀመሪያ ሴት ናት። ከፍቅረኛዋ ጋር ተጣልታ ልቧ የማይሰበር የማታዝን
የሆነ ሙዷ የማይረበሽ ልቧ ብረት። አረ የምሬ ነው ምላችሁ። እንዲህ እንደምትያት እንደምትስቀው ምናምን አይደለም። በጣም በራሷ ላይ እያስመሰለች ነው። ውስጧ ደስተኛ እንዳልሆነ በደንብ ያስታውቃል። ራሷን ለመሸወድ የምታደርገው ጥረት መልሶ ራሷን እየጎዳት ነው። ምክንያቱም እሷ ያዘነችበት የራሷ ህይወት አለ። የትኛዋ ሴት ናት ወይም የትኛው ወንድ ነው እስኪ ንገሩኝ ትዳሩ አደጋ ላይ ወድቆ ወይም የሚያፈቅረውን ሰው አጥቶ ከማያፈቅረው ሰው ጋር ተጣልቶ ወይም ከሚያፈቅረው ሰው ጋር ሰላም ሳይኖረው ቀርቶ ደስተኛ ሆኖ የሰውን ህይወት ሊመልስ ወይም የሰውን ህይወት ሊያስታርቅ የመጣው? እኔ እርግጠኛ ሆኜ ነው መነግርሽ። እንደውም የፍቅርን የአብርሽና ሩታን እስከ ወዳኛው ለያይተሽ አብርሃምን የራስሽ ለማድረግ ነበረ ጥረትሽ፣ አልተሳካልሽም። አብርሃም እንደ አንቺ አይነት ጅል አይደለም። በነገራችን ላይ ሩታን ለማናደር ወይም ሩታን ለማብሸቅ ከሌላ ሴት ይልቅ አንቺ ስለምትጠቅሚ ነው፣ አንቺ ስለምትሆኚ ነው አንቺን የተጠቀመብሽ እንጂ አንቺ የመጣሽውማ እሱን ተይው እናቴ። እባክሽ በቃ ግንኙነታችሁ ላይ ውሃ ትከልሽ። በቃ እሱማ አጥፍቷል፣ አንቺም አጥፍተሻል፣ ሁላችንም አጥፍተናል እስካሁን። በነገራችን ላይ ፍቅር እንደዚህ እያደረጋት ያለው ነገር ምን እንደሆነ ታውቃላችሁ? በትክክለኛ ልብ በትክክለኛ መንገድ ሁለቱን ለማስታረቅ መታ ቢሆን ኖሮ እንደዚህ እረፍት የሚነሳት እንደዚህ ሊኗን የሚከሳት እንቅልፍ የምታጣበት ጉዳይ አይደለም። በቃ በትክክለኛ መንገድ ልታስታርቃቸው መታ ቢሆን ኖሮ በቃ ላስታርቃችሁ መጥቻለሁኝ እናንተ ናችሁ ያልታረቃችሁት እኔ ከዚህ ነገር ውስጥ መውጣት ፈልጋለሁ ብላ መውጣት ትችላለች እንጂ የመጣች እየተመላለሰች ሁለቱን ለማስታረቅ ወይም ታረቁ እያለች የምትለምንበት ወይም ደግሞ በአብርሽና በሷ መካከል የነበረውን ግንኙነት የምታስረዳበት ምንም አይነት ምክንያት የለም። ወደና አብርሃምና ወደነ ሩታ ወይም ደግሞ ወደ አብርሃም የመጣችበት ሞቲቭ ትክክል እንዳልሆነ ያስታውቅ ነበር። ኑሯችሁን እንደበፊቱ ፍቅር ስሜት ነው ይመስልኛል። ተነጋግረን መፍታት ከቻለን እንፈታዋለን፣ ካልሆነ አልሆነም ማለት አይጠበቅብሽ። አይ ያለቀሱት ትንሽ እኔ ከዚህ በፊት ምን ብያችሁ ነበር? ሰው የዘራውን ያንኑ መልሶ ያጭዳል። ሩታ ባሏ ባደረገባት ነገር በባሏ መካከል በተፈጠረ ነገር በጣም ብዙ አልቅሳ ነበር አይደለ? እንደዛ እያለቀሰች እንደዛ እየሆነች እንደዛ ልቧ ተሰብሮ እንደዛ ተጎሳቅላ ሩታን እያየሻት አንቺ ግን ከአብርሃም ጋር የማይሆኑ ነገሮችን እያደረግሽ ነበር። አንድን ሴት ማስቀናት የምትችው በነገራችን ላይ ምንም ካልሆነች ነው። በቃ ዝም ብላ ተጣልታ ምናምን ከባሏ ጋር ወጣ ከሆነ አዎ ሩጣ እንድትመጣ ምናምን ታደርጋለች። ግን በባሏ አዝናለች እቺ ልጅ። ከዛ በፊት አንቺ ሳትመጪ በፊት አብርሽ ሲሰራ በነበረው ነገር ልቧ ተሰብሮና አዝኖ ቤቷን ጥላ ወጣለች። ብዙ ነገር ከተፈጠረ በኋላ ነው የመጣሽው። ራሷን ለማጥፋት ሁሉ ሙከራ አድርጋለች። ያን ሁሉ ነገር ስታደርግ ምንም ያዘንሽው ነገር የለም። ለዛ ነው እኔ በጣም የተናደድኩብሽ። አንዳች የመራራት ነገር ውስጥሽ አልታየም። የምርም ሩታን ላስገብታችሁና አስቀንታችሁ ወደ ቤቷ ለመመለስ አስባችሁ ቢሆን ኖሮ ያሰባችሁት ነገር ያልተሳካላችሁ ያኔ ነው። ያኔውኑ ማቆም ትችሉ ነበር። አንቺ ግን በዛ ሰዓት ምንም አልመሰለሽም። ጭራሽ ቤቷ አራት ለመጋበዝ መጣሽ። እንድትመለስ ነው አላችሁ አይደለ? ወደ ቤት ተመለሰሽ። ወደ ቤት ከተመለሰሽ በኋላ ለምንድነው አንቺ ነይ ራት ልጋብዝሽ ሲል አብረሽ ሚስቱ ያለችበት ቤት ተነስተሽ ሄድሽው? እልውስ ገብታ ወደ ቤት እንድትመለስ ነው ከአብርሃም ጋር የሆንኩት እያልሽ አይደለ? ታዲያ ወደ ቤት ከተመለሰሽ በኋላ ለምን ያንን ነገር አላቆምሽም? በሰው ቁስል ላይ እንጨት ስትሰጂ ነበረ። ተመለሰሽ ግን አንቺ ራስሽ ማልቀስ ጀመርሽ። የዘራሽውን እያጨርሽ ነው። አይ ሰላም አጣሻው። የራስሽ ህይወት ተበጥብጦ ባልተረጋጋ መንፈስ ነበረ ወደ አብርሃም ጋር የመጣሽው። ያ ደግሞ የራሱ ህይወት ተበላሽቶበት ባልተረጋጋ መንፈስ የሰውን ህይወት ለማስተካከል የሄደ ፍጥረት እዚህ ምድር ላይ የለም። ለመጀመሪያ ጊዜ አንቺን ያየ ነው። ከካሜራ ጀርባ የነበሩትን ነገር ምናምን አሳይሻለሁ። ሁለተኛ ደግሞ እንትን ባለፈው ያሳየሽን ፋይል አውቀዋለሁ። አውቀን ያደረግነው እኔና አብርሃም። እኔ ሁለት ቴሌግራም ነው ያለኝ። አንዱ ቴሌግራም ፉጋ አለ። እኔ የምንጻጻፈው በአንደኛው ቴሌግራም ነው። እሱ እንደሚያውቀው ስለማቅ እንደሚያየውም ስለማይ ላክ የላክነው ነገር ደግሞ አይተሽዋል። ስለዚህ ከዚህ በፊትም እንጻጻፈውን ነገር አሳይሻለሁ። አንቺ በአንድ ድንጋይ ሁለት ወፍ ነው እየመታሽ ያለሽው። የምትጻጻፉትን ነገር ፈዋድ ከተመለከተ በኋላ የምትጻጻፉትን ነገር ፈዋድ አየ። ከዛ ፈዋድ ሳይ ምንድነው ያሰብሽው? እሺ ሁለት ቴሌግራም ነው ያላችሁ። ታዲያ ለምንድነው ምንም ነገር ከአብርሽ ጋር ከሌላችሁ ፈዋድ እንደሚደብረው ታውቂያለሽ? ከፈዋድ ጋር ተስማምታችሁና ተነጋግራችሁ አይደለም ይሄንን ስራ እየሰራሽ ያለሽው። ከፈዋድ ጋር ስለተጣላሽ ነው ወደዚህም ነገር የመጣሽው። ከፈዋድ ጋር ባትጣይ ነው ወደ አብርሃም ጋር ትመጪም ነበር። ስለዚህ ቴሌግራም ላይ ያስቀመጥሽው ሆን ብለሽ ነው። አይሽ በአንድ ድንጋይ ሁለት ወፍ ማለት ነው። ፈዋድ ሮጦ ሄዶ ለሩታ ያሳያታል። ሩታም እዚህ ጋር ትናደዳለች፣ ፈዋድም እዚህ ጋር ጨጓራ ይቃጠላል። ከባድ ሴት ነሽ ግን ኩትና አድርጊ ላስታርቅ። እውነቱን ካወቅሽ እውነቱ በሚመራሽ መንገድ ተጓዥ። በቃ ጭንቅላትሽ ሳይሆን ልብሽን አዳምጠሽ መንገድሽን ራስሽ ወስነሽ እንጂ
እኔ ሌላ ምንም ነገር አልልሽ። ጥሩሽ በቃ ይበቃል። ይሄን አልካየሁት እንሻሽ ጀግና ናት ሩታዬ። ጌታን ጉዞሽን ባሰድርሻት አራዝሚው። ያው እንዳየሁሽ ልብሽ ደንድ ነው። በቃ ምንም ምክንያት መቀበል አልፈለግሽም። ዛሬ ማታ ነው የምትሄጂው። ምንም ነገር ሊያስቀርሽ እንደማይችል አምነሻል። ልብሽ ቆርጧል። በቃ እኔ ላስቀርሽ አልቻልኩም። በነገራችን ላይ ከሩታ በጣም ያየሁት ጥበብ ምን እንደሆነ ታውቃላችሁ? የሩታ አንድ ጥበብ የአብርሽና የፍቅርን ወይም ጥበባቸውን ወይም ደግሞ ጋቢያቸውን እንዲጨምቃ ነው ያሰጣችሁ። እነሱ ጥበብ ብለው የሞከሩትን አይታችኋል። የማይመስል ነገር በቃ የማይመስል የሆነ የቃቃ ጨዋታ። የሩታን ጥበብ ከተመለከታችሁት ግን ምንም ያደረገችው ነገር የለም። ልሄድ ነው ወደ ካናዳ፣ ፕሮሰሴን ጨርሻለሁ፣ ነገ ከነገ ወዲያ፣ ዛሬ ደግሞ ዛሬ ማታ ምናምን ብላ ቴንሽን በቴንሽን እንዳለ እንመልሳታለን እሷን ላሲዘን ብለው እሷ ሁለቱንም መለሰቻቸው። ፍቅርን ከማይሆን ተግባሯ መለሰች፣ አብርሃምን ከማይሆን ስራው ወደ ራሷ መለሰችው። እንዲህ ነው እንጂ ጥበብ። ሴት ልጅ በጥበብ ቤቷን ትመራለች ማለት ይሄ ነው። በእግዚአብሔር ወጣ ፍቅር ለምሳሌሽ ሜቢ እኔ አንዳንድ የተረዳሁበት መንገድ ትክክል ላይሆን ይችላል። ካሳየሽን ነገር አንጻር ላይሆን ይችላል። ነገር ግን ጀስት እናንተ ሰው እንዲረዳችሁ ያደረጋችሁበት መንገድ ነው። እኔ እናንተ እንደዚህ እንድረዳ ያደረጋችሁ ይገባሽ። ትክክል ናችሁ ሁለታችሁ። እንዴት ትክክል ናችሁ ልልሽ እንደፈለኩኝ ታውቂያለሽ። ኦልሬዲ እኔን ብቻ አይደለም ብዙ ሰዎች መካከል በቃ እየሰራችሁት ነገር አለ። ሰው እንዲመስል ያደረጋችሁት ነገር አለ። ያ ሰው ልብ ውስጥ ሰው አእምሮ ውስጥ በሚያየው ነገር የቀረጻችሁት ነገር አለ። ስለዚህ እኔ እንደዚህ ልቤ በመደንደኑ ለምን ሆነ ብለሽ ልትይኝ አትሽም። ምክንያቱም ይሄ የስራሽ ውጤት ስለሆነ ያ ተባሸረ። እንደዛም እንዲሆን ነው እየሰራችሁ የነበራችሁት ሁለታችሁ እና እኔ ኮመለስ ለምን ፉም ኦኬ እሺ በቃ ካደረግሽው ነገር አንፃር ነው ፉም እንደዛ ላይ ያደረገ ይቻለው። እኔ እሱም ላይ መፍረድ አልፈልግም። እሱም የተሰማው ስሜት ነው ያሳየኝ ምናምን እና እኮ እንዲያሳይሽ እኮ ነው እኛ ለሱ የላክ ችግር አልነበረውም። እሱ ግን አትሊስት አንቺ ትክክል ነኝ ብለሽ እንዴት ልታስብ ቻልሽ? በዚህ የራስሽን ህይወት እኮ የኔም ትክክለኛው ጥያቄ ይሄ ነው። ፍቅር አሁንም ድረስ ትክክል እንደሰራሽ ነው ራሷን አክት እያደረገች ያለችው። የመጸጸት ነገር አይደለም እያየውባት ያለሁት። ለእናንተ ጥሩ አረጋለሁ ብዬ ነው ምናምን የሚል ወሬዎች ነው እያወራች ያለችው እንጂ ትክክል አልሰራውኝም አጥፍቻለሁ ብትል ኑሮ ሩታ ይሄ ሁሉ አትቆይም ነበር ይቅርታዋን ለመቀበል። ምንም ማድረግ አልችልም አጣለሁ ብዬ አይደለም እዚህ የገባው። ህይወት አተሻል እንዳጣሽ እየገባሽ ደግሞ እየቀጠልሽበት ነበረ። yes ገባሽ አይደል? በቃ ይሄ ነገር እንደዚህ ሊሆን ፍቅር እንዳላምናት ያደረገኝ ምን እንደሆነ ታውቃላችሁ? የራሷን ህይወት እያጣች የሰውን ለማስተካከል ሄደችበት መንገድ እኔ ግን ያሳመነኝ ምንም ነገር የለም። ምክንያቱም እንዴት ሰው በራሱ ህይወት ይጨክናል? እንዴት ሰው በሚያፈቅረው ሰው ይጨክናል? ሰው እንዴት በትዳሩ ይጨክናል? እኔ ያሰብኩት እንደዚህ ይሆናል ብዬ ነበረ ብለሽ ለኦዲየንስን ለአብርሽን ለሁላችንም ማስረድታሽ መተው ነበረብሽ እንደኔ። ምክንያቱም እዚች ጋር እየገደልሽው ያለ ሰው አለ። ለአንቺ ብዙ ዋጋ የከፈለልሽን ሰው የእሱን ስሜት መረማመጃ ነው ያደረግሽው። በጣም በብዙ መንገድ ጎድተሽዋል። የእሱንም ስሜት መጠበቅ ነበረብሽ። ገባሽ አይደለ? አይ ቲንክ እሱ ለእኔ ብዙ ዋጋ ከፍሏል ምናምን ብለሻልና ይሄ ነገር እንደማይሆን ከገባሽ አንድ ሰው እንዴት ነው እየጎዳሽ ይላል ሰው ይወት። በነገራችን ላይ እኔ በፏድ ላይ የጨከነች ለሩታ ታዝናለች ብዬ አላስብም። ፏድ እንደዚህ የሚጨከንበት ሰው ነው ብዬ አላምንም። ፏድ ለሷ የሆነላትን ነገር እሷ ታውቃለች። ከኛ በላይ ከስሜቱ ጭምር እሷ ታውቃለች። በምን ሰዓት አብሯት እንደነበረ እሷ ታውቃለች። ስንት ነገሮችን አብሯት እንዳሳለፈ ፍቅር ራሷ ታውቃለች። እነዛን ነገር ሁሉ ጨፍልቃ ላደረገላት ነገር የመለሰችለት ምላሽ በጣም ከባድ ነው። በጣም ልቡን የሚጎዳ ነገር ነው። ይሄን ነገር ብትችል ማስተካከል ባለባት መንገድ ሄዳ ታስተካክል። የምሬን ነው ብላችሁ ቀና ነገር አይገጥማትም። ሰው ደግሞ እንደዚህ የሚሆንበት አንዱ ነገር ምን እንደሆነ ታውቃላችሁ? ህይወቱ የተበጠበጠ ሰው ቀና ነገር አይገጥመውም። ህይወቱ ላይ ሰላም ያጣ ሰው ቀና ነገር አይገጥመውም፣ ቀናም ነገር አያደርግም። ምክንያቱም ያልተረጋጋ ማንነት ይዞ እንዴት ነው ሰው የሰውን ህይወት ሊያረጋጋ የሚችለው?
መጀመሪያ ሁሉ ጊዜ ራሳችንን መረጋጋት አለብን። መጀመሪያ ራሳችንን መውደድ አለብን አይደለ? ሰውን ለመውደድ እንኳን መጀመሪያ ሰው ራሱን መውደድ አለበት። ሰው ከራሱ ተነስቶ ነው ወደ ሰው የሚሄደው። ፍቅር እየሰራች ያለችው ጥፋት ደግሞ ያንን ነው። ለዛ ነው የምትሰራቸው ስራዎች ሁሉ ሰዎችን እያስደሰተ ያልሆነው። ለዛ ነው ደጋፊዎች የሚንጫጩ ሰዎች ሁሉ ጸጥ አሉ አሁን። ምክንያቱም አንቺ እነሱ ፍቅር ይላሉ፣ አንቺ ምንም ጥሩ ነገር እየሰራሽ አይደለም። መጨረሻ ላይ አፋቸውን ዘጉ። በዚህ ነገር ውስጥ ነው የተረዳሁት። ምን እንደሆነ ታውቂያለሽ? ብቻሽን ሆነሽ አንቺም የራስሽ ፊሊንግ እንደነበረ ነው ልረዳ ይቻልኩት ከነገርሽኝም ካሳየሽኝም ነገር አንፃር እና አንዳንዴ ተገቢ ያልሆኑ መንገዶችንም መጓዝ የራስንም ህይወት ችግር ውስጥ እስከ መክተት ያደርሳልና ያንቺ እርዳታ በሚያስፈልግበት ልክ ትረጃለሽ። አስፈላጊ ሆኖ ደግሞ ካልተገኘ መተው ነው ያለብሽ። ገባሽ አይደል? ምክንያቱም አንደኛ የራስሽን ህይወት ታጫለሽ። እሺ የራስሽን ህይወት አጣሽ እንበልና ሌላ ሰው እየጎዳሽ ነው የምትሄጂው። ምን ያህል እንደተጎዳ እኔ በጣም ብዙ ጊዜ እንጃ ይደውልልኛል። ታዲስ ነሽ ነው አይደለም ብዙ የሚያወራው ሰው የለም ይሁን አላውቅም፣ ብቻ በጣም ብዙ እንደተከፋ ምናምን ነግሬ ነበር። አያችሁ ምን ብያችሁ ነበር? ከዛሬ ነገ የተሻለ ነው፣ ህይወት ይቀጥላል። ትናንትና ላይ አዝናችሁ አልቅሳችሁ ልባችሁ ተሰብሮ ሊሆን ይችላል። ዛሬ ላይ ግን ጠንክራችሁ መልሳችሁ ሰውን የምትመክሩ ትሆናላችሁ። ልክ እንደ ሩታ ህይወቷን አስተካክላለሁ ብለዋ ህይወቷን የበጠበጠችውን ሴት መልሳ እየመከረቻት ነው። እንደዚህ ነው ሁሉ ጊዜ። ከዛሬ ነገ የተሻለ ነው። ሁሉ ጊዜ ታች ሆናችሁ አትቀጥሉ። ነገ እላይ የምትሆንበት ጊዜ አለ። በቃ የጊዜ ጉዳይ እንጂ እታች የሆነ እላይ የማይሆንበት፣ ያለቀሰ የማይስቅበት፣ በብዙ ሰዎች የማይሆን ምክር የተመከረ ሰው እንደዚህ ደግሞ መልካም መካሪ የማይሆንበት ምንም ምክንያት የለም። ሁልጊዜ በህይወታችሁ ውስጥ ማሰብ ያለባችሁ ነገር ቢኖር ጊዜ የማይፈታው ነገር የለም። ጊዜ የማያሳየን ነገር የለም። ሁሉንም ለጊዜ ተውት። ጻጻፋችሁትን ነገር ደግሞ በደንብ አሳማኝ ሆኖ አግኝቻለሁ እንደኔ እና ችግር የለውም። ታሽን ተቀብያለሁኝ። ልብሽን ላጸዳልሽ የምፈልገው ነገር ደግሞ ማለት ነው እኔ በጣም ገገማ ሰው ነኝ። በቃ የሆነ ነገር አሰብኩኝ በጣም እገግማለሁ ነው እና ፉም ሆነ ገገማ ሆነሽ ራሱ ማሰብሽ አንድ ነገር ነው። እሺ ገገማ ተመችቶኛል። ተናይለኝም በቃ ስስ ብልቴ አባቴና እናቴ ናቸው። እነሱን ሲነካብኝ ነብር ልሆን ወይ አላማዬን ልቀይር እችላለሁ። ግን አላማዬ በጣም ግትር ሰው ስለሆንኩኝ ነው። ሜቢ አንቺ ባህሪ ስለማታውቂ ይሆናል እና ለዛ ነው ግር ያለሽ። እንግዲህ ሰምታችኋል የፍቅር ወዳጆች ወይም ደጋፊዎች፣ እኔ ገገማ ነኝ፣ ግትር ሰው ነኝ፣ ገገማነቴና ግትርነቴ ነው የማይሆን ስራ ያሰራኝ እያለች ነው። ለእናንተ ጀግና ናት እሷ፣ ገገማ ነኝ ግትር ነኝ እያለች ነው። እንግዲህ ምን እንደምትሉ አላውቅም። ቀጥል እኔና አብርሃም ሄድንበት መንገድ ትክክል ነው ማለት ባንቺ አስተሳሰብ ትክክል ነው። ሰውን በፍቅረኛ እንደሆነን ምናምን እንዲያምን አድርገን ነው። ምክንያቱም ለሰው ደብቀን ላንቺዮ የምናሳየው ነገር በቪዲዮ ምንም የለም። ምክንያቱም ቪዲዮ ነው ሁሉም ሰው ነው የሚያየው እና በዛ መልኩ የግድ ማስመሰል ነበረብን። ያንዳንዱን ነገር አውቀንና አስብን ነበር የምናደርገው። በነገራችን ላይ ይሄንን ነገር እንዳያደርጉ ሊያደርጋቸው የሚችል ምን እንደሆነ ታውቃላችሁ? ምኑም ያልሆነችው ጽጌ ከአብርሽ ጋር አብራ በመሆኗ ብቻ ሩታ ምን ያህል ምቾት እንደነሳት አይታችኋል። ስለዚህ ሳሉት ደግሞ ፍቅር፣ ለዛውም የድሮ ፍቅረኛው ኤክሱ አብራ ሆና ተውት፣ ሌላ የማስመሰል ምናምን ነገር ሌላ ነገሩን ተውት፣ አብራ ሆና ሩታ ልብ ላይ ምን ሊፈጠር እንደሚችል ሳሉት። ይሄን እንዴት ማስተዋል አቃታችሁ? በጽጌ እንደዛ የነዚህ ልጆች ህይወት ከተበጠበጠ በፍቅር ምን ሊሆን እንደሚችል ማስተዋል ነበረባችሁ መጀመሪያ። ከነገረኝ አንጀቴን ስለበላው ወንድ ልጅ ሲሆን ማየት ስለማልፈልግ ነው እንጂ እኔ ወይኔ በእናታችሁ ምን እንደሚያናደኝ ታውቃላችሁ? ፉአድ አንጀቷን ያልበላት ሴትዮ አብርሃም አንጀቷን በላት። ይሄ ነው በቃ ያናድ። አረ ፍቅር በእናትሽ ፍቺ፣ በቃ በእናትሽ ይሄንን ነገር ቶሎ ብቻ ባለቀ። ታይዋሽ እንኳን ማለት ማመን ያለብኝን ወይም ደግሞ እኔ ማሳየት ያለብሽ ነገር አሳይተሽኛል። በደንብ ደግሞ እንዳምንሽ ያው ትቼዋለሁ ስልሽ ሰዓቱ አልደረሰም። በነገራችን ላይ ማየት ያለብኝ ነገር በሙሉ አይቼ ያኔ ነው ውሳኔን በደንብ ወስነው። ለአሁን ግን ትቼዋለሁ እና ደግሞ ማየት ያለብኝ ነገር በሙሉ ታሳይኛለሽ አንድ ባንድ። ጉዞን ግን በደንብ ሳያሳምነኝ ነው ትቼዋለሁ። 99% ትቼዋለሁ። 1% አለኝ። 1% ተማመኝ። 100% በጌታ ለመተው ማየት ፈልጋለሁ። ሁሉንም ከካሜራ በኋላ ሁሉም ነገር ታሳይኛለሽ። ስለዚህ 99 ወይ 98 ወይ 97% ትቼዋለሁ። በቃ ትተዋለሽ። ጌታ ሆይ ና እግዚአብሔር
ለማንኛውም እንኳን ደስ አለሽ። ታዲያ ማር እግዚአብሔርን በጣም ደስ ብሎኛል። እኔ እኮ እንደምትወደው አውቃለሁ። እግዚአብሔርን ሁለቱም ብታይ ታውት በሌላ ጊዜ አወራዋለሁ። ግን በቃ ማይ እሺ ማይ አትሳች ማይ አልፈልግም። በስክል ማይ እንኳንም ደስ አለሽ። እንደዚህ ጨንቆሽ ነበረ? በቃ አሁን እርፍ በይ። ሁለተኛ ግን እንደዚህ አይነት ጥፋት እንዳታጠፊ። እኔ በጣም የምቆጣሽ ምናምን ነገር ምንም አይነት ጥላቻ ኖሮኝ አይደለም፣ ልጠላሽም አልችልም። ግን ትክክል አይደለም። ትዳር በሚባል ነገር ላይ ሰው ሲቀልድና የዛ ትዳር መፍረስ ወይም መለያየት ምክንያት የሚሆን ሰው በጣም ነው የሚያናደኝ። በጣም አደገኛ ነው፣ መጥፎ ነው። በጣም ብዙ ሰዎች ህይወታቸውን አጥተውበታል። በሶስተኛ ወገን የተነሳ ትዳራቸው ፈርሶ በዛ ንዴት ወይም ደግሞ በዛ ስብራት ውስጥ ሆኖ በጣም ብዙ ሰዎች ራሳቸውን አጥፍተዋል፣ ራሳቸውን ጎድተዋልና ልጆች ያለ አባትና ያለ እናት አድገዋል። ለዛ ነው ፍቅርን የተጫንኳት የትዳር ጉዳይ ሆኖብኝ እንጂ ከፍቅር ጋር ምንም አይነት ጥላቻ ኖሮኝ አይደለም። ይሄንን ደግሞ ውድ ቤተሰቦቼ በጣም ትረዱኛላችሁ። የትዳርን ትልቅነት ወይም የትዳር የተከበረ ህይወት መሆኑ የሚገባችሁ ሰዎች ደግሞ በጣም ይሄንን ነገር ትረዳላችሁ ብዬ አስባለሁ። አይደለም ፍቅርን ለአብርሽም ተመልሼ አላቅም፣ ለሩታም እንኳን ተመልሼ አላቅም። ከሩታና ከአብርሽ ጎን የቆምኩበት አንዱ ምክንያት ሁለቱ ትዳራቸው እንዳይፈርስ አንድ እንዲሆኑ ነው። ከነሱ ጎን እንድቆም ያደረገኝ ትዳር የሚባል ነገር እንጂ ሌላ ምንም አይነት ምክንያት የለኝም። ሊለያቸው የሚችልን በጣም ብዙ ነገር አሳልፎ እዚህ ደርሰው ዛሬ ላይ እግዚአብሔር ብዙ ነገር ባርኳቸው በጣም ብዙ ነገራቸው ተለውጦ አምሮባቸው በሰው ሁሉ ፊት ሞገስን ሰጥቷቸው ይሄን ሁሉ ህይወት አሳልፎ ዛሬ ላይ እዚህ የደረሱ ልጆች ዛሬ ላይ ሲለያዩ ወይም ደግሞ ትዳራቸው አደጋ ላይ ሲወድቅ ማየት በጣም ነው የሚያሳዝነው። ወጣቶች ናቸው። በዚህ በወጣትነት እድሜያቸው የሲንግልነት ህይወት በቃን ትዳር መስርተን ተሰብስበን መኖር እንችላለን ብለው ማሰባቸው ራሱ ከበቂ በላይ ነው። ስለዚህ ከነዚህ ልጆች ደግሞ ወጣቶች ናቸው፣ ከጎናቸው የማንቆምበት ምንም አይነት ምክንያት የለም። እንግዲህ ጠላት የፈለገበት ሄዶ መደፋት ይችላል። ወዳቸዋለሁ። ሰላም ሁኑልኝ።